የኔ ልጅ ዝም ማለትን ተለማመድ። አፋችን በተፈጥሮ መክፈቻ ብቻ ሳይሆን መዝጊያም ተበጅቶለታል። ጥርስን የሚያህል የብረት አጥር፣ ከንፈርን የሚያህል ልስልስ መዝጊያ ተበጅቶለታል። ንግግርን ጨዋና ልከኛ ማድረግ ከሰዎች ጋር ለመኖር ሆነ ለማደር እጅግ በጣም ወሳኝ ባህሪ ነው። የአንዳንድ ሰዎች እድሜ ቀላል አይደለም። ብዙ ጊዜ ንግግራቸው ግን ያቀላቸዋል። ቾክ ሲጥፉበት እንደሚቀንስ ንግግር መብዛትም ክብርን ይቀንሳል። አንዳንድ ሰዎች የሚያወሩትን ነገር መመጠንና ማጥለል ስለማይችሉ የሚገነቡት የሚያፈርሱት ይበልጣል። ለዚህ ነው እድሜ ብቻውን ሰውን አይለውጥም የሚባለው። በተለይ ወላጆች ጥቂት ምክር ለእናንተ አለኝ። ወላጆች ስትሆኑ ልጆቻችሁን ስታሳድጉ የቱ ጋር እንደሚወራ፣ የቱ ቦታ እንደሚነገር፣ የቱ ፍጹም እንደማይወራ አሁኑ ማስተማርና መረዳት አለብን። በተለይ በዚህ ዘመን ያስተዳደግ ጉድለት እንዳለ በጉልህ እያየን ያለንበት ዘመን ነው። በተለይ ደግሞ የኢትዮጵያውያን የተደበቀው ማንነታችንና እኔነታችንን በሰው አፍና ዓይን ውስጥ አስገብተን እናሳኝከዋለን። ብዙ ጊዜ ሊነገሩና ሊወሩ የማይገቡ ነገሮች አደባባይ ወጥተዋል። ለያዥ ለገናዥ እምቢ ብሏል። የነገዋን ኢትዮጵያና የልጆቻችንን ታሪክ ላለመበላሸት መርጠን መናገርና መስማት ይጠበቅብናል። ሌላው ለሰዎች ያደረግነውን ውለታ በፍጹም ማውራት አይገባም፣ ነውር ነው። ለሌላው ይቅርና ለራሳቸው ለሰዎቹ ራሱ ያንን አድርጌልሃለሁ ማለት በጣም ነውር ነው። ሰውየውን ለማገዝ ያደረግነውን ነገር ሰውየውን ለማሳካክ መዋል በማንኪያ ሰጥቶ በአካፋ እንደመውሰድ ነው። ስጋን ጠግኖ ነፍስን ማፍረስ ነው። ስጦታችን ስጋንም ነፍስንም የሚጠግን መሆን አለበት። በዚች ዓለም ላይ ይዘን የምንሄደውም ይዘን የመጣነውም ምንም ነገር የለም። ተሰጠንም የሰጠነው የእኛ ያልሆነውን እኛም ተፈጣሪ የተቀበልነውን ነውና ይህንንና ያንን አደረግኩ ብሎ በአዋጅ ማስነገር በላይ ተሽልማት ያጎላል። ሌላው ሰዎች የነገሩንን ምስጢር ነው ብለው አሩልን ገበናቸውን የሌላው መውራት በጣም ነውር ነው። ምስጢርን መሸከም የማይችል ሰው ጠባዩ ቀላል የሆነ ሰው ነው። ጓደኛው ለጓደኛው ልክ እንዳማካሪ አባቱ ነው። ምስጢሩን ሊሸሽግለትና ሊደብቅለት ይገባል። ምስጢሩን የነገረን ሰው እጅግ በጣም በምድር ላይ የሚያከብረንና የሚያምነን ሰው ነው። የሰውን ምስጢር ማውራት ራስን ማዋረድ ነው። እከሌ ወሬ ያድርለትም መባል ክብር ሳይሆን ትልቅ ስድብ ነው። በጋራ ሆነን የሰራነውን ስራ ስንጣላ ማውራት ብልግና ነው። ሰዎች ሰርጋቸውን ድምጡ በማይሰማ ወረቀት ልካሉ ይባላል። ለቅሷቸውን ግን በጥሩምባ ያስነፋሉ። ዛሬ በአደባባይ የምንሰማው የትዳር ምስጢር የባከነው የቀለለውና የተዋረደው የቤት ገበና አደባባይ በመውጣቱ ነው። ይህ ደግሞ ነገ ማህበረሰብን ይጥላል። ገበናችንን ተጠበቅነው ይጠብቀናል፣ አባክነው ደግሞ አባክነናል፣ ያሳድደናል። እርግጥ እንደሚባለው ሞኝ ለጠበቃው ምስጢሩን ይሸሽጋል ይባላል። የግላችንን ሆነ የቤታችንን ምስጢር መሸከም ለማይችል ሰው መንገሩ ቤታችንን ያፈርሳል። ለምናምናቸው ለመንፈሳዊ አባቶቻችን ምስጢረኛ ወዳጆቻችን ምስጢራችንን ማጋራቱ ስህተት ላይሆን ይችላል። ምክንያቱም አንዳንዴ ሰይጣን እኛም በጥፋታችን የበለጠ ለማጥፋት የሰው ሁሉ ድብቅ እንድንሆንና በጭንቀት እንድንፈነዳ ያደርጋል። ከሰው እንድንገለልና ብቻችንን እንድንሆን ጢዞረንና ጢፈትነን ይኖራል። ከዚህ የተነሳ ሊሸከሙንና ሊመክሩንና ሊጸልዩልን ለሚችሉ ሰዎች ማማከሩ ምስጢራችንን ማጋራቱ ጥፋት አይሆንም። ጥፋት የሚሆነው ግን ለማን እንናገረው የሚለውን አለማወቃችን ነው። በተንፈስ ማውራቱ እንዲቀለን ያደርጋልና ተመምና ተስጋት ተጭንቀትና ተፍርሃት እንድንረጋጋ ያደርጋልና ሰዎችን እንምረጥ። በስተመጨረሻም እኛም ሰዎች የነገሩንን ምስጢር እንጠብቅላቸውና ልንሸከማቸው እንደብቅላቸውና ልናበረታታቸው ይገባል እላለሁ። እግዚአብሔር አምላክ መልካም ሰዎችን ለእኛ እኛንም ለሰዎች ይስጥላለሁ። ሁላችሁንም ወዳችኋለሁ። ተባረኩልኝ።